ትራምፕ በእስራኤልና በኢራን ግጭት ውስጥ አሜሪካ የሚኖራትን ተሳትፎ በሁለት ሳምንታት ውስጥ ይወስናሉ ሲሉ የዋይት ሃውስ ቃል አቀባይዋ ካሮላይን ሌቪት ገለጹ። እስራኤል በአራክ ከተማ በሚገኘው የኒውክሌር ጣቢያ ላይ ከፍተኛ ውድመት አደረሰች ሲል ዓለም አቀፉ የኒውክሌር ተቆጣጣሪ አረጋገጠ። ሰላም ጤና ይስጥልን ውድ የኢትዮ ቁም ነገር ቻናል ተከታታዮች፣ በዚህ ዘገባችን ከተጀመረ 8ኛ ቀኑን ባስቆጠረውና ከፍተኛ የሚሳኤል ፍንዳታዎችና የአየር ጥቃቶች እየተፈጸሙበት በሚገኘው የእስራኤልና የኢራን ግጭት ያልተሰሙ አሁናዊ መረጃዎችን ይዘንላችሁ ቀርበናል። እስከ ፍጻሜው አብራችሁን እንድትቆዩ እየጋበዝን ቪዲዮውን ላይክ፣ ሼር በማድረግ ለሌሎች እንዲደርስ እንድታደርጉ እንጠይቃለን። በየዕለቱ አዳዲስ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ፕሬዚዳንት ዶናልድ ትራምፕ በእስራኤልና በኢራን ግጭት አሜሪካ የሚኖራትን ተሳትፎ በሁለት ሳምንት ውስጥ ይወስናሉ ሲሉ የዋይት ሃውስ ቃል አቀባይዋ ካሮላይን ሌቪት ገለጹ። ፕሬዚዳንት ትራምፕ ከተጀመረ 8ኛ ቀኑን ባስቆጠረው የእስራኤልና የኢራን ግጭት በአሜሪካ ቀጥተኛ ተሳትፎ ዙሪያ በዋይት ሃውስ ቃል አቀባይዋ ካሮላይን ሌቪት በኩል ለጋዜጠኞች ባስተላለፉት መግለጫ አሜሪካ በሁለት ሳምንታት ውስጥ በጦርነቱ የሚኖራትን ቀጥተኛ ተሳትፎ ታሳውቃለች ሲሉ ገልጸዋል። ፕሬዚዳንት ትራምፕ በቃል አቀባዩ በኩል ባስተላለፉት መልእክት ባለው ሰፊ የመደራደር ዕድል ምክንያት አሜሪካ በኢራን ላይ ወታደራዊ እርምጃ ለመውሰድ ውሳኔዋን በሁለት ሳምንታት እንደምታዘገይ የገለጹ ሲሆን ውሳኔው በቀጠናው ያለውን ውጥረት እንደሚያረግበው ተስፋ ተጥሎበታል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በበኩላቸው ፕሬዚዳንት ትራምፕ ለሕዝባቸውና ለወዳጃቸው እስራኤልና ለአይሁድ ሕዝብ የሚወስኑትን ያውቃሉ፣ ስለዚህ የኢራን የኒውክሌር ስጋት ለአንዴና ለመጨረሻ ጊዜ እንዲቋጭ በጋራ እንስራ ሲሉ በኢራን የሚሳኤል ጥቃት በቤርሻባህ ሶሮካ ሆስፒታል ላይ የደረሰውን ጉዳት በጎበኙበት ወቅት ለጋዜጠኞች በሰጡት ቃል ጥሪ አቅርበዋል። ኔታንያሁ አክለውም እኛ ወታደራዊ ኢላማዎችን እንመታለን፣ እነሱ ግን ሕፃናትና መንቀሳቀስ የማይችሉ ህሙማን ያሉበትን ቦታ ይመታሉ ሲሉ ተደምጠዋል። ኢራን በበኩሏ ይህን የእስራኤል ጦርነት እንጂ የአሜሪካ ጦርነት አይደለም፣ አሜሪካ በግጭቱ ከገባች በቀጠናው ገሃነም ይሆናል ስትል በምክትል ውጭ ጉዳይ ሚኒስቴሯ ሳኢዲ ሀታቢዛዲህ በኩል ማስጠንቀቂያ ሰጥታለች። እስራኤል ባለፉት 7 ቀናት የኢራንን የኒውክሌር ተቋማትና የሚሳኤል ማስወንጨፊያዎች ስታጠቃ ብትቆይም ከመሬት በታች የሚገኘውን የፎርዶ ኒውክሌር ማብለያ ጣቢያን ማውደም አልቻለችም። ለዚህም እስራኤል ከመሬት በታች ያሉ የኒውክሌር ተቋማትን ሙሉ ለሙሉ ለማውደም የአሜሪካንን ድጋፍ እየጠየቀች ነው። አሜሪካ ጂቢዩ 57 የተባለውን 30,000 ፓውንድ ክብደት የሚመዝነውና ወደ መሬት ዘልቆ መግባት የሚችል ባንከር ባስተር ቦምብ የታጠቀች ብቸኛዋ ሀገር ናት። የጦር ጠበብቶች ያለ ባንከር በስተር የፎርዶ ኒውክሌር ጣቢያን ማውደም አስቸጋሪ መሆኑን እየተናገሩ ባሉበት በዚህ ወቅት አሁን እየወጡ ባሉ ዘገባዎች ደግሞ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ፎርዶን ያለ አሜሪካ ድጋፍ ማፈንዳት እንችላለን ሲሉ ተደምጠዋል። እስራኤል በአራክ ከተማ በሚገኝ የኒውክሌር ጣቢያ ላይ ከፍተኛ ውድመት አደረሰች ሲል ዓለም አቀፉ የኒውክሌር ተቆጣጣሪ አረጋገጠ። የእስራኤል የጦር አውሮፕላኖች ትላንት ሐሙስ ከኢራን ርዕሰ መዲና ቴህራን ደቡብ ምስራቅ አቅጣጫ 250 ኪሎ ሜትር ርቀት ላይ በምትገኘው አራክ ከተማ በሚገኘው ቁልፍ የኒውክሌር ምርምር ማዕከል መሠረተ ልማት ላይ ከፍተኛ ውድመት አድርሰዋል ሲል ዓለም አቀፉ የኒውክሌር ተቆጣጣሪ አስታውቋል። ማዕከሉ የኒውክሌር መሳሪያ ለማምረት ፕሉቶኒየም የተባለ ንጥረ ነገር ያመርት እንደነበረ ተገልጿል። የአቶሚክ ኢነርጂ ተቋም ዋና ዳይሬክተር
ራፋኤል ግሮሲ በሰጡት መግለጫ እንዳሉት እስራኤል እስካሁን በፈጸመችው ጥቃት የተከሰተ የተለየ የጨረር ልቀት ባይኖርም የመከሰት አደጋዎች ግን አሉ ሲሉ ስጋታቸውን ገልጸዋል። በተያያዘ ዘገባ በኢራንና እስራኤል መካከል የሚሳኤልና የአየር ላይ ጥቃቶች እንደቀጠሉ ነው። ምንም እንኳን ፕሬዚዳንት ዶናልድ ትራምፕ በእስራኤልና በኢራን መካከል ለሚካሄደው የሰላም ድርድር የሁለት ሳምንት ጊዜ ቢሰጡም ሁለቱ ሀገራት የሚያስወነጭፏቸው ሚሳኤሎችና የአየር ላይ ድብደባዎች እንደቀጠሉ ነው። የእስራኤል ጦር በኢራን አየር ክልል ላይ 60 የሚጠጉ የእስራኤል ጀቶች አሰማርቶ በዋና ከተማዋ ቴሄራን ዙሪያና በኢራን የኒውክሌር መርሃ ግብር አካል የሆኑ ኢላማዎችን መደብደባቸውን አስታውቋል። የእስራኤል መከላከያ የኢራን የኒውክሌር ምርምር ኤጀንሲ ዋና መስሪያ ቤት ተመቷል ሲል አስታውቋል። በተጨማሪም እስራኤል በርካታ የኢራንን ሚሳኤል ማስወንጨፊያዎችንና ማምረቻ ስፍራዎችን ማውደሟን ገልጻለች። ኢራን በምላሹ በደቡባዊ እስራኤል ከተማ ቤርሳባህ ትናንት የሚሳኤል ጥቃት ፈጽማለች። ኢላማው የቴክኖሎጂ ፓርክ ላይ ያነጣጠረ ሲሆን ትናንት ጥቃት ከደረሰበት ሶሮካ ሆስፒታል አቅራቢያ የሚገኝ ነው ስትል ኢራን አስታውቃለች። ጥቃቱ ኢራን አሁንም የእስራኤልን የአየር መከላከያ አይረን ዶም በማለፍ ረገድ ምን ያህል ውጤታማ እንደሆነች ያሳያል ሲሉ ዘገባዎች ጠቁመዋል። በሌሎች የእስራኤል ግዛቶች ከቀደሙት ቀናት በተሻለ ጸጥታ የሰፈነበት ሌሊት የነበረ ሲሆን ትናንት ምሽት በኢየሩሳሌምም ሆነ በቴል አቪቭ ምንም የአየር ጊዜ ደወል አልተሰማም። ቀጠናውን በሚመለከት እየወጡ ባሉ ዘገባዎች ኢራን ለድርድር ዝግጁ መሆን አለባት ሲሉ የፈረንሳዩ ፕሬዝዳንት ኤማኑኤል ማክሮን አሳሰቡ። እየተባባሰ የመጣውን የኢራንና የእስራኤል ግጭት ለማስቆምና ቀጠናውን ለማረጋጋት ኢራን ለድርድር ፈቃደኛ ልትሆን ይገባል ሲሉ ኤማኑኤል ማክሮን ለጋዜጠኞች ተናገሩ። ማክሮን ፈረንሳይን ጨምሮ በአራት የአውሮፓ ሀገራት አማካኝነት የሚካሄደው የኢራን ዲፕሎማሲ ውይይት ፕሮፖዛል ከሚያጠነጥርባቸው አራት አንኳር ጉዳዮች መካከል አንዱ የዓለም አቀፉ አቶሚክ ኤጀንሲ በኢራን በአፋጣኝ ስራውን እንዲጀምር ማድረግና የዩራኒየም የማበልጸግ ስራ ወደ ዜሮ ማሸጋገር መሆኑን ገልጸው ኢራን ለዚህ ፈቃደኛ መሆን አለባት ሲሉ ለጋዜጠኞች ተናግረዋል። ማክሮን ይህን ይበሉ እንጂ ኢራን በውጭ ጉዳይ ሚኒስቴሯ አባስ አራጊቺ በኩል እስራኤል የምትሰነዘረውን ጥቃት እስካላቆመች ድረስ ከአሜሪካ ጋር ምንም አይነት ድርድር አይጀመርም ማለቷን መገናኛ ብዙሃን እየዘገቡ ይገኛሉ።